ከኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። እኔ ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ። እንግዶቼ በጨዋታው ስም ስለመጣችሁ እጅግ አድርጌ አመሰግናችኋለሁ። ከዚህኛው ቡድን ስምና ስራ ብቻ ጥቀስልኝ። ጸጋይ ብርሃኔ ስራ ሁለገብ ተዋናይ። ተመስገን ተስፋ ይባላል። ትወና ላይና ሙዚቃ ላይ ያለ። ስለዚህ ይሄኛው ቡድን ስም ማን ይባላል? ህብር እንበለው። ወደዛኛው ቡድን እንሄዳለን። ስምና ስራ ብቻ ጥቀስልኝ። ተዋናይ ደሳለኝ አሳምነው። ሳሙኤል ከበደ ሙዚቀኛና ሹፌር። በዚህኛው ቡድን ስም ይውጣለት ከተባለ ማን እንበለው? አንድነት ህብርና አንድነት። ወዳንዴ በህብርና በአንድነት መካከል የሚኖረው የማን ያሸንፋል ጨዋታ ተጀምሯል ማለት ነው። ደሱና ጸጋይ እስቲ እርስ በርስ ተያዩና አንተ ትብስ ተባባሉ። ማን ይጀምር? እንደምን አመሸህልኝ። መልካም እድል እመኝልሃለሁ፣ ግን እንደማሸንፈው ወቅ። ቅድሚያ ማን ይሰጥ? ለጸግሽ። አመሰግናለሁ። እነ ህብሮች ይጀምራሉ። ግን ከመጀመራችሁ በፊት ለሁላችሁም 6 ሳጥኖች በመጀመሪያው ዙሪያ ያሉት እነማን እንደሆኑ አንድ ባንድ ልንገራችሁ። ፀሐይ፣ አቀባበል፣ ብሩሽ፣ ጠረጴዛ፣ ወዴትና ሱቅ ናቸው። ልብ በሉ። እነዚህ 6 ሳጥኖች 7 ቃላቶች ያዘሉ ሲሆን እነዚህን 7 ቃላቶች በ30 ሰከንድ የመረዳትና የማስረዳት ጥበብ የሚጠይቅ ጨዋታ ነው። ስለዚህ የመጀመሪያው ቡድን ወይም የመጀመሪያው ሳጥን የሚመረጠው ከህብር ነው። ጋሽ ጸጋይ የትኛውን ሳጥን ትመርጣለህ? ፀሐይ። እነዚህ ከመብላት ውጪ ምሳ ሰዓት ላይ ሊደረጉ የሚችሉ 7 ነገሮች። የሚደረግ በተግባር የሚገለጽ የሚከናወን ካልገባው ይለፋል። መንቀሳቀስ፣ መረማመድ፣ ይለፋል፣ መመላለስ፣ ይለፍ። እሺ ሌላ ማዳመጥ፣ ሬዲዮ ከፍተ ቴሌቪዥን ከፍተ ታዳምጣለህ። ወሬዎች፣ ትኩስ ወሬዎች። እሺ አሁን የምንጠቀመው በሞባይል የምንጠቀምባቸው ሌላ። ጥሩ ነው። ሰዓት ግን አለቀ። የነበረው ፌስቡክ መጠቀም ነበረ። በ30 ሰከንድ ውስጥ ይሄኛውን ሳጥን የመለሳችሁት አንዱን ብቻ ነው። እነደሱ በደንብ ከነሱ ተምራችኋል ብዬ አስባለሁ። የተሻለ ነጥብ ለማስቆጠር የትኛውን ሳጥን ትመርጣለህ? ብሩሽ። እነዚህ 7 ሊጠረጉ የሚችሉ ነገሮች። በንግግር እንትበል። በንግግር እዚህ አካባቢ ሲያመን ምን ጠርገው? ይለፍሽ። ጫማ። ምን? እህል ምንዘራበት። ሌላ በሌላ አገላለጽ እስቲ። እሺ ይለፍሽ። እሺ ምሳ ምንበላበት ሰፊው ጠረጴዛ። እነ አንድነቶች ያገኛችሁት 1 ነጥብ ነው። እኩል ናችሁ። ወደ ህብር እንምጣ። ተመስገን ዝግጁ? እሺ 4 ሳጥኖች አሉ። የተሻለ ነጥብ ሊያስቆጥርልህ የሚችለው አንዱ ሳጥን መረጥልኝ። ሱቅ። የቆርቆሮ ማሸጊያ ያላቸው ምግብና መጠጦች። ቲማቲም ምንድነው የሚባለው? የቲማቲም ሰርዲን አይደለም። ቲማቲም ተወቅጦ እንትን የሚደረግበት እንትን የሚቀመጠው በማሸጊያ ተቀምጦ ምንድነው? የቲማቲም እንደዚህ ስልሴ። ጭማቂ። ይለፍሽ። ገንፎ አብዛኛው ጊዜ የሚበላበት ምንድነው? አንድ ላይ እንደ በርበሬ ሆኖ በርበሬ ላይ ተጨምሮ የሚደረግ ከገንፎ ጋር የሚበላ ማለት ነው። ሚጥሚጣ፣ ቅቤ። ናይስ። ቲማቲም ጨምቀህ ያልከው ምን ለማስረዳት ነበር? ድልህ የሚያቃጥል ነገር ታዲያ አይደለም? እሱ ብቻውን ይሆናል? የሚያቃጥል ነገር ነው ድልህ ማለት? አዎ። እንዴ እኛ የምናውቀው ድልህና እሳቸው የሚያውቁት ድልህ ሌላ ነው። ድልህ አለ፣ ሚጥሚጣ አለ። ድልህ ማለት በቃ የሚያቃጥል ነገር ነው። የሚደለዝ ነገር። ለማንኛውም በዚሁ አካሄዳችሁ አሁንም 1 ነጥብ ነው ያስቆጠራችሁት። የቅድሞ 1 ሲደመር 1 እኩል ይሆናል 2 ነጥብ። ወደ አንድነቶች እንምጣ። ሳሚ አንተ ተራ ነው። ስንት ሳጥኖች አሉ? 3። የትኛውን ትመርጣለህ? ጠረጴዛ። እነዚህ የቢሮ ሰራተኞች የሚጠቀሙባቸው 7 ነገሮች። ቃሉ ሲመጣ ቶሎ ታይፕ ምናምን እናደርግበት። ፊት ለፊት ላይ ቢሮ ውስጥ ያለ ነገር። ጠረጴዛ። አረ ላፕቶፕ። ሌላ ፒሲ። እኩስ ሌላ ራሱ ሆኖ ሌላ ስም ተለቅ ያለ ነገር ማለት ነው። እሺ ይለፍ።
እንትን ወረቀት ምናምን ጽፈንበት እንትን የሚያስወጣልን ነገር ምንድነው ይባላል? ኮፒ እኮስ ሌላ ምንድነው? ፕሪንት yes ሂድ እንደዚህ ምን መታበት ምን ለብድበት ወረቀት ስቴፕለር ሂድ ይሄ ምንድነው ይባላል? እንትን ራሱ ምን ጽፍበት ነገር እስክሪፕቶ አረ ምን ጽፍበት ይሄ ራሱ ከሰር ያለው ነጩ ነገር ነጩ ወረቀት ናይስ አሪፍ ተመስገን ስምህ አይደለም ለኔ ለራሴ ተመስገን ከአንድ በላይ ተመልሷል አሁን አንድነቶች አሁን ትንሽ እንሰራላችሁ በ30 ሰከንድ የመለሳችሁት 4 ነው ቅድም ስለነበራችሁ 1 ሲደምር 4 5 እንግዲህ ከኛ ተሞክሮ ሰጥ ጥሩ ነው ሀሪፍ አይቸኩሉም ወደ ህብር እንምጣ ጋሽ ጸጋዬ ያው አርቲስት ስለሆንክ አንተ አይደለህም አንተ ነው የምልህ ቆንጆ አድርገሃል ግን ርን አታጥብቃ አርቲስት ሁለገብ አርቲስት ጸጋዬ ሁለገብ ተዋናይ ወደ ትወናው ጋሽ ጸጋዬ እንዴት ገባ እንደዚህ ብዬ ነው በበሩ የገባው እንዴት ገባ ነው እኮ ያልከኝ እኔ እውነት ነው እቅጫው ነው የምናገር ግን ያው ትወና ትልቅ ሙያ ስለሆነ እንዴት ወደዛ ሙያ ልትጀምር ቻልክ ነው ጥያቄ እኔ ወደዛ ሙያ የገባሁት ልክ ተናቴ ወደ እንደወጣው ነው ያኔ ነው በትክክል ተውኔትን የጀመርኩት ለመጀመሪያ ጊዜ ከሰፊው ዓለም ወደ ጠባቡ ዓለም ስመጣ ግንኙነቴ ሲቋረጥ የራሴን እስትንፋስ ስለቅ ሐስቤ ብዬ ነው ሃሁ ጀመርኩኝ ከዛ በኋላ ማዳመጥ ማየት መመራመር ያ ተውኔት ነው እስከ ህፃንነቴ አሻንጉሊት ጨዋታ አቃቃ ጨዋታ አየውሽ አባሮሽ ኩኩሉ የምትለው ሁሉ ተውኔት ነው ሙዚቃዊ ድራማ ለቅሶ ሁሉ ሐዘኑ ሁሉ ያ ሁሉ ተውኔት ነው ወደዚህ ዓለም ስመጣ ነው ተውኔት የጀመርኩት ብዬላለሁ ለማንኛውም ላንተ ለጥያቄ መልስ ለመስጠት በ1964 ዓመተ ምህረት ነው አዲስ አበባ የመጣሁት ከሐረር እና እንዳልኩ በልጅነቴ ሁሉ ጀምሬ በትምህርት ቤት ሰራ በኤሌመንተሪ ኤረር ቦታ ከዛ ድሬዳዋ ሄጄ ስማር እስከ 678 የምስክር ወረቀቶች የወላጆች ቀን ነበሩኝ ማለት መምሰል መሆን ከመምሰል ወደ መሆን ደርሼ ሰራ ነበር እነዚህ ነው ካሉኝ ለምን ይቸገራሉ ብዬ ነው ከሐረር የመጣሁት 64 ዓመተ ምህረት በጣም ደስ የሚሉ ትንሽ ላክልል የምፈልገው 5 ብርና ግጥሞቼን እና የትምህርት ቤት የመጨረሻ ደብተሮቼን ይዤ ለገሃር 12 ሰዓት ገባው 64 እና ያለኝ ንብረት ይሄ ነበር ምንም አልነበረኝም ከዛ በኋላ አንድ መኪና ክላክስ ያሰማል አንተን ነው እኮ አለኝ ጎኔ ቆመ ሰው ማን ነው ለኔ ክላክስ ብዬ ዞር ብዬ ሳይ ሻምበል ናቸው ኮሎኔል ሆነዋል ወህኒ ቤት አዛዥ ሆነው ከዛ በኋላ ሃይማኖት ምን ታረጋለህ አሉኝ በጣም ኮከብ አብሪ ኮከብ የሆንኩበት ቲያትር ነው ሃይማኖት የገጸ ባህሪ ስሜ ነው መሪቷ ነኝ እና በዛ ነው የሚጠሩኝ አዲስ አበባ እኔ ዘፋኝን ልቀጠር መጣው አልኳቸው አይ አንተ ቲያትር ነው የምትችለው አሉ ለማንኛውም አዜ ክሮፍላይስ ይጠርና አሁን ወዴት ነው የምትሄደው አሉኝ ሰው ይጠብቃሉ የሚጠብቁት ሰው ቀረባቸው የት ነው የምትሄደው አሉ አሁን ባለ 1 ብር መኝታ የሚገኝ አልኳቸው ገንዘቡም ከባድ ነው ግን 1 ብር ነው ያስኩት አይ እሱ እንኳን ያልቃላው ባለ 50 ሳንቲም ነው የሚገኘው እሳ ያልኩኝ ግን የሚወስዱኝ መንገድ በሙሉ በፊልም እንኳን አላየሁትም የቦሌ መስመር ነው ግቢው አትክልቱ መብራት አለ እንቆጠቆጣል እንዲህ ነው የመጣሁት አዲስ አበባ ያው ካለን ሰዓት አንፃርም ኦፍ ኮርስ ባዮግራፊ ትሩ ስቶሪ ሙቪ ሊሰራበት የሚገባ ታሪክ ነው ብዬ ነው ማስበውና እጅግ አድርገን እናከብረሃለን ተቀብያለሁ ነው ጸግት ወዳለሁ ያው ሁለገብ ተዋናይ ብለሃልና በዛን ጊዜ ሁላችንም እንደምናውቀው ስል እኔ ሆኜበት አይደለም ግን በሰማሁት ልክ ትወናው ላይ ብቻም ሳይሆን ሙዚቃውም ላይ የተለያዩ የኪነት ዘርፎች ላይ በደንብ እንዲሳተፉና ጎበዝ እንዲሆኑ በጣም ቢገፋፋበት ጊዜ ነበርና መድረክም ላይ ተጫውተሃል በርካታ የሆኑ
ሙቪዎች ላይ ሰርተሃል፣ የተከታታይ ድራማዎችም ላይ ሰርተሃል፣ ሙዚቀኛም ነህ። እንግዲህ በቁጥር ደረጃ ምን ያክል ፊልሞች ላይ ተሳትፈሃል ጋሽ ጸጋዬ? ቲያትር ምናልባት ከ20 በላይ በመሪ ተዋናይነትና ድጋፍ መሪ ተዋናይነትን ረዳት ደረጃ 10 ይሆናሉ የሚጠሩ። ከዛ 25 ሊሆን ይችላሉ ከነማጀቡ። አሁን ጋሽ ጸጋዬ ታዲያ በዚሁ ስራ ምን እየሰሩ ይገኛሉ? አሁን በዚሁ ስራ እየሰራው ያለሁት 2 ስም በሰጠሁት ተሳትፎ ነው። አንደኛው የቁስል ፕላስተር ብየዋለሁ። ከአንድ ሙሉ ቲያትር ውስጥ ፊልም ውስጥ የሆነ 7-6 ገጽ ትገነጠልና ይችን ነገር ባክህ ይለዋል። ገጸ ባህሪ ነው። አዎ እሷ ብቻ ነች የምትወጣው። ሙሉ ነው ግን የምትሰራው። እንደ አባት ሆነ ብትሰራ አንተ ነው ወሳኙ። እንደ ያም ሆኖ አይከፈልም። ሁለተኛው ደግሞ የፍየል ጭራ አለዋለሁ። ገበና የማይሸፍን ለምንም ከራስም የሚያጣላ እና በዚህ ሁኔታ ነው ያለሁት። ከዚህ ውጪ ግን ያው ፌስቡክ ላይ ጽፋለሁ ብዙ ጊዜ እና 999,000 አይሞላም እሱ ካልተጨመረበት ያልኩት ነገር አለ። አሁን እሱን እየጠበቅኩ ነው። ከምንም በላይ በዚህ አጋጣሚ በዓለም ላይ የምትገኙ ደጋፊዎቼን፣ አፍቃሪዎቼን በችግሬም ጊዜ ሁሉ ደረሳችሁልኝ፣ እባካችሁ አትሰልቹኝ። አንድ ቀን ሲሆን ይሆናል እና በዚህ ሁኔታ ነው ያለው። አመሰግናለሁ። ወደ ጉዳያችን። ለጨዋታውም ለወደፊቱ መልካም እድል እንመኛለን። አሜን። ሁለት ሳጥኖች አሉ። ማና ማን ናቸው? እስቲ አንብብልኝ። አቀባበልና ወዴት? እሺ የትኛውን ትመርጣለህ? አቀባበል አይሻልም? እነዚህ እንግዳ ከመምጣቱ በፊት ሊደረጉ የሚችሉ 7 ነገሮች። ቤት ማጽዳት። ምን ማድረግ? ቤት መጥረግ። ጨርቅ አለ፣ በጨርቅ ሞልወል። ናይስ ሂድ። ቁጭ ማድረግ፣ እቃዎች ማስቀመጥ። በውሃ ምን ማድረግ? ማጠብ። ምን ማጠብ? ልብስ ማጠብ። በዚሁ ጥረታችሁ የመለሳችሁት 1 ነው። ቅድም ስትነበራችሁ 2 ሲደመር 1 3። ወደ አንድነት እንምጣ። አሁን በደንብ ተምራችኋል። ከተሳሳተውም ከተማረውም በደንብ ነጥብ ካገኘውም በደንብ ተምራችኋል። ደሱ ያንተ ተራ ነው። ማን የቀረው? ወዴት? በቃ ሲጠሩት አቤት ሲልኩት እነዚህ 7 የኢትዮጵያ የቱሪዝም ስፍራዎች። ወደ ሰሜን ክፍል ያለ ባሌ። ወደ ሰሜን የኢትዮጵያ ክፍል ያለ የኦርቶዶክስ እንትን ማለት ነው። መሬት ውስጥ ሆኖ መስቀለኛ እንትን ያለው ጎድጎድ ብሎ ማለት ነው። እሺ ይለፍ። እዛው ወደ ላይ እንትን ያለ ሰሜን ወደ ሰሜን የኢትዮጵያ ክፍል ያለ የሚጎበኝ የቱሪስት እንትን ነው። ጎንደር፣ ላሊበላ፣ አክሱም። yes ሂድ። ወደ በደቡብ በኩል እሺ። ከድሬዳዋ ቀጥሎ ያለ ሀገር ምንድነው? ከድሬዳዋ ቀጥሎ ቁልቢ። አረ ወደዚህ እኔ ተንበርክኬ አላውቅም። ይቅርታ ዳይሬክተር፣ እኔ ተንበርክኬ አላውቅም። ደሱ ከአንድ ውጥን ድንጋይ ተፈልፍሎ የተሰራው ቤተክርስቲያን ላሊበላ። የት ነው የሄድከው? ለማንኛውም በ30 ሰከንድ ውስጥ የመለሳችሁት 1 ነው። ቅድም ስለነበራችሁ 5 ሲደመር 1 6 የነጥብ አብላጫ ያገኙት እና አንድነቶች ናቸው። ግድ የለም መበሳጨቱ አሁን አይደለም። ምክንያቱም የነጥብ አብላጫውን ያገኙት እና አንድነት ስለሆኑ ደሱ የገንዘብ አሸላሚ መቀመጫ ላይ ተቀመጠልን። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ይኸው በመጀመሪያው ዙር የነጥብ አብላጫ ያገኙት እና አንድነቶች ናቸው። ደሱ ይኸው ቦታ ይዞ ጎምለል ይመቻል። አዛጋ ቦታ በጣም ግን ግድ የለም ነጥብ ያገኘ ሁሉ ብር ያገኛል ማለት አይደለም። ምክንያቱም በዚህ ጨዋታ ላይ የዳሽ ሙላ ጥያቄ ይቀርባል። የዳሽ ሙላ ጥያቄው በጣም የተወሳሰበ አይደለም። ኮመን ሴንስ የሚፈልግ ጥያቄ ነው። ብዙ ኢትዮጵያውያን ሊመልሱት የሚችሉ ጥያቄ ነው። ገብቷቸዋል? አንድ ዳሽ ሙላ ጥያቄ ይመጣል። ለዳሽ ሙላ የሚመጥን 3 መልሶች ለበኋላ ይዘጋጃሉ። እነዚህ 3 መልሶች ገንዘብ አዘል የሆኑ መልሶች ሲሆኑ በኋላ እነዚህን 3 መልሶች ከተጻፉት መልሶች የምናስተያየው ከማን ነው?
ከደሳለኝ ነው። ምክንያቱም ያው የነጥብ አብላጫውን ስላገኘ ደሳለኝ የጻፈው መልስ ከሶስቱ አንዳቸው የሚዛመድ ከሆነ በብራቸው ክምችት ልክ ወደ አንድነት ይገባል። እንዳጋጣሚ ደሳለኝ የጻፈው ትክክለኛ መልስ እናንተም ጋር ከተደገመ ይባዛል። ያርግልህ። አሜን። ነገር ግን እሱ የጻፈው መልስ ከሶስቱ ምላሾች ውጪ ከሆነ ተበላ ማለት ነው። ቻንሱን ለማን ነው የምንሰጠው? ለህብሮች እንሰጣለን። ጋሽ ጸጋዬ አሜን አሜን። ጋሽ ጸጋዬ የጻፈው መልስ ካሉት መልሶች አንዳቸው ጋር ከተዛመደ ብቻ ከተጻፈ ብሩ ወደዚህ ይገባል። ተመስገንም ከጻፈ ይደመራል። እሳቸውም ከጻፉ አንተ ስላልጻፍክ ብቻ ሊያስደምርልህ ይችላል። ተግባብተናል። ስለዚህ ወደ ጥያቄው እንሂድ። እሺ ዙር። ጥያቄው ምን ይላል? አብረን እኔ ከፀሐይና ከጨረቃ ውጪ ሰማይ ላይ ዳሽ ይታያል። ከፀሐይና ከጨረቃ ውጪ ሰማይ ላይ ዳሽ ይታያል። ከፍ አድርጋችሁ ጻፉ። ደሱ ጽፈ ከጨረስክ በኋላ በስተግራ በኩል ላለው ካሜራ ደበቅ አድርገህ ነው የምታሳየው። ደሳሌ ምን አለ? ከፍ አድርገህ አሳየን ለሁላችንም። ኮከብ፣ ከዋክብትና ኮከብ ተመሳሳይ ነው። ኮከብ 3 ምን አልክ? ደመና። ስለዚህ ወደ መልሱ መሄድ አለብን አይደለም? ያው እንሂድ። ደመና፣ ኮከብ፣ አውሮፕላን። 5000 ብር ሲባዛ በ3 ስንት ነው? 15000 ብር አንድነቶች አግኝተዋል ማለት ነው። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ይኸው ወደ ሁለተኛው ዙር ተሸጋግረናል እና አንድነቶች 15000 ብር አግኝተዋል። አሁን ከመጀመሪያው ዙር ብዙ ነገር እንደተማራችሁ በጣም እርግጠኞች ነኝ፣ ኢንክሉዲንግ ተመስገንና ሳሚ። ስለዚህ የምታስረዱበትና የምትረዱበት መንገድ በደንብ ማሳለጥ መቻል አለባችሁ። መጀመሪያው ዙር ላይ የጀመሩት እነማን ናቸው? ህብሮች። ሁለተኛው ዙር ላይ መጀመሪያ ያለባቸው እነማን ናቸው? አንድነቶች። ስለዚህ መጀመሪያ የሚያስረዳው ሰው ማን ነው? ሳሚ ከማስረዳት በፊት ያሉት 6 ሳጥኖች በሁለተኛው ዙር ያሉት እነማን እንደሆኑ አንድ ባንድ ልንገራችሁ። ጥሪ፣ ዘንቢል፣ በረዶ፣ አስኳላ፣ ስቶቭና ፓስፖርት ናቸው። ሳሚ የትኛውን ታስረዳለህ? በረዶ። እነዚህ ነጭ ልብስ የሚለበስባቸው 7 ምክንያቶች። ስንሄድ ቤተክርስቲያን፣ ሂድ፣ ሰርግ፣ በቃ ተመልሷል። እንደዚህ አስተማሪ ቾክ፣ እሺ ይለፍ። ስንታመም ምናምን የት ነው የምንሄደው? ስንታመም የት ቦታ ሄደን ነው ይባላል? ጸበል፣ አረ ሌላ መርፌ ምናምን የምትወጋ ሐኪም ቤት። እሺ ሌላ ስም በሌላ መጠሪያ ማለት ነው እዛው። እሺ ሰው ሲያምርበት ምናምን ሆነ ይባላል። ሽካለ በሌላ አገላለጽ ዘንጧል። yes እሺ ባልና ሚስት ፍቅረኛሞች መጨረሻ ላይ ምንድን ነው የሚደረገው? ይጋባሉ። ጋብቻ። የጋብቻው ድግስ ምን ይባላል? ሰርግ ማለት ነበረብን። በዚህ ጥረታችሁ በ30 ሰከንድ የመለሳችሁት 2 ነው። የተሻለ ነጥብ ታመጣላችሁ ብዬ ተስፋ አደርጋለሁ። ወደ ህብሮች እንምጣ። ተመስገን ሬዲ? እሺ 5 ሳጥኖች አሉ። የትኛው ትመርጣለህ? ዘንቢል። በገበያ ማዕከል ውስጥ ሊገኙ የሚችሉ 7 አይነት ሱቆች። ልብስ ምናምን የሚገዛበት ማለት ነው። በጣም ከፍተኛ የሆነ ቦታ ነው። ተለቅ ያለ ቦታ ነው። ገንዘብ ለማውጣት ራሱ የምንፈራበት ቦታ ማለት ነው። ከገበያ ማዕከል ውጪ ማለት ነው። በሱቅ በትንሽ ያለች ይለፍስ ምን በላው ይሄ ስጋ ያለበት ውስጡ ቲማቲም አለው ሳንድዊች አንድ ላይ ሆኖ እሱ ሌላ ከፍ ሲል ማለት ነው። እንደዚህ ቤት ይባላል። በዳቦ ነው የሚሰራው። መሀሉ ላይ እንትን አለ። ከሳንድዊች ሌላ ከእንትን ጋር የሚቀርብ በብዛት ከችፕስ ጋር የሚቀርብ ምንድን ነው ግን? እሺ ና ላሳይ። እዚህ ጋር ተቀምጥ። የሚቀባቡት ነገሮች አንድ ላይ ሲከማች ምንድን ነው የሚባለው? ቅባት ምናምን አንድ ላይ ጠቅለል ሲደረግ ምንድን ነው? ቅቤ። ኮስሞቲክስ። አረ ኮስሞቲክስ አሁን በዚህ ይገኛል። አንድ ላይ ተደርጎ የሚቀባቡ ነገሮች ብለኝ። አይ ቆይ እሺ፣ ኮስሞቲክስ እንዴት ነው የምንረዳው?
የተለያዩ ቅባቶች የሚሸጡበት የሴቶች በተለይ ሱቅ ቡቲክ በእንግሊዝኛ ነው። ሾፕ መደብር ለማንኛውም አዎ ይሁን። በዚህ ሳጥን ምንም ባትመልሱም ቀጣይ የሆኑ ሳጥኖች ላይ የተሻለ ነጥብ ታገኛላችሁ ብዬ ተስፋ አደርጋለሁ። ወደ አንድነት እንምጣ። ደሱ ሰላም ነህ ወይ? እግዚአብሔር ይመስገን። በትወናውም ብቻም ሳይሆን ኦፍ ኮርስ ትወናውም ላይ ብንጀምርም የተለያዩ ሀገር አቀፍና ማህበራዊ ጉዳዮች ላይ ያጠነጠኑ የሙዚቃ ስራዎችንም አበርክተሃልና አጭር ለማድረግ ካለን ጊዜ አንጻር ደሳለኝ እንዴት ወደ ትወናው ገባ፣ በኋላም እንዴት ወደ ሙዚቃው ስራ ውስጥ እንዴት ገባ የሚለውን ጠቅለል አድርገን። እኔ ወደ ትወናው ከገባው 90 መጀመሪያ ላይ ነው የገባሁት። ይሄውም አቢሲኒያ ስነ ጥበብ ትምህርት ቤት የሰፈሬ ልጅ ነበር ባህላዊ ውዝዋዜ አሰልጣኝ እና እህቴ ሽምግልና ተልኮላት አማቼ ናውጣ ጨፍር ሲለኝ እኛ እድገታችን ቁጥብ ነበርና አልችልም ማንኛውንም ውዝዋዜ ማለት ነው። ከዛ አጥምቆኝ ነው የወጣሁት ገፍትሬው ማለት ነው። ከዛ ወዲያውኑ ውሳኔ ወሰንኩኝ። ሰኞ ባህላዊ ውዝዋዜ መልመድ አለብኝ ብዬ ማለት ነው። የሰፈሬ ልጅ ቢኒያም የሚባል አለ አሰልጣኝ አናገርኩትኝ። አቢሲኒያ ስነ ጥበብ ትምህርት ቤት ገባሁኝ። እዛ እየሰራሁ እያለ በመሀል ቲያትር ምናምን እንትን ብሎ ሻይ ቡና ተዘጋጅቶ ነበርና እዛ ምንድነው ምናምን ስል እንደዚህ ገኒን የትምህርት ቤቱን ባለቤት ሳነጋግራት ግማሽ ከፍለ ግባ አለችኝ። ያኔ 200 ብር ነበር። አሁን የትና የት ይላል። እና ቲያትሩንም እዛ እየተማርኩኝ እንትን ወሰኩኝ ማለትም ወደ 60 ሰው ኦዲሽን ወሰኩኝ። ከዛ ከአብራር አብዶ ጋርና ከእፀ ህይወት አንድ ተከታታይ ፊልም ነበርና እዛ የመጋዘን ዘበኛ ሆኜ እንድሰራ እንትን አሉኝ። ከዛ ገባሁኝ ሰራሁኝ። በቃ ከዛ በቃ ወደ አርቱ ገባሁ ማለት ነው። በቁጥር ደረጃ በቲያትርም በፊልምም በድራማዎች ላይ እንዲሁ በቁጥር ደረጃ ምን ያክል ስራዎች ላይ ተሳትፈሃል? ጨው ወይም ቅመም ማጣፈጫ እንደሚያስፈልገው ሁሉ ጠብ ያልኩባቸው ብዙ ናቸው። ግን ይሄ ነው ብዬ ማስታውሰው ነገር የለም። በይበልጥ ከህዝቡ ያስተዋወቀኝ የተዘጋው ዶሴ አባት ልጁን የሚደፍርበት ማለት ነው። እስካሁን ድረስ አብዛኛው ሰው እንዴቱ ከሆዱ ያልወጣለ እና እያገኘው እያሳመንኩ ነው ያለሁትና በይበልጥ እሱ ነው ከህዝብ ጋር ያገናኘኝና ሊያስተዋውቀኝ የቻለው። ተዋናይ አርቲስት ደሳለኝ ለወደፊቱም ለጨዋታው መልካም እድል እንመኛለን። ደሳለኝ ስንት ሳጥኖች አሉ ይታያል? 4 አሉ። 4 ከአራቱ የትኛውን ትመርጣለህ? ጥሪ። እነዚህ በምሽት ሊደወልባቸው የሚችሉ 7 ምክንያቶች። ሰው ሲታመም ለህክምና የሚደወልበት አስቸኳይ ቶሎ ሆስፒታል፣ አምቡላንስ። እሺ ሌላስ? ጤና ጣቢያ፣ ይለፍሽ። እሺ ሰው ብዙ ጊዜ ቆይቶ ሲገናኝ ምን ይዞ ነበር ይላል? ናፍቆት። ናይስ ቀጥል። እሺ አንድ ሰው አንድ ነገር ሲያይ ምን ይሆናል? የሚያስፈራ ነገር። ይደነግጣል። ሌላ ይጨነቃል። እዛው ይጮሃል። ይፈራል። እሺ 2 ተቃራኒ ጾታዎች ምን ይባላሉ? ፍቅረኛሞች። ጥሩ መታችሁ ነበረ። ሳንቲሙን እያሰባችሁ ገንዘቡን እያሰባችሁ የተሳሳታችሁ። በ30 ሰከንድ የመለሳችሁት 0 ቢሆንም የምትቆዩት 2 ነጥብ ላይ ነው። እሺ አንድነቶች በ30 ሰከንድ ያገኛችሁት 2 ነጥብ ነው። 2 ቅድም ነበራችሁ ሲደመር 2 4 ነጥብ። ጋሽ ጸጋይ ያንተ ተራ ነው። አንተ ነው የምታስረዳው። 3 ሳጥኖች አሉ። የትኛውን ትመርጣለህ? ስቶቭ። እነዚህ በውጭ ቋንቋ የሚጠሩ 7 የምግብ አይነቶች። ስጋ ተጠብሶ በውጭ ቋንቋ ስጋ ተጠብሶ ሲበላ ጥብስ። ስጋ አማርኛ አይደለም፣ ሂድ። የውጭ ቋንቋ ነው። ሌላ የበሰለ ምግብ፣ የበሰለ ስጋ። ሂድ። እሺ አሁንም የምግብ አይነት ነው። የውጭ ምግብ ነው። ጣሊያንኛ ነው። ጣሊያንኛ የምግብ አይነቶች ጥራ። ፓስታ አል ፎርኖ እንደዚህ እንደሚባለው ስጋ ነው።
ምን ምኑ ነው የሚመጣው እኛ ጋር? እስቲ አንተ ላዛኛ እንዴት ነው የምትለው? እስቲ ላዛኛ አልከዋ? ቆይ እሺ፣ ላዛኛ ነው ያለው። ቆይ አይ አሁን ሳትለው ነው። ቆይ ማረ መልሰው የመጀመሪያውን አልመለሰውም። ይሄኛው እሺ። የዶሮ ምን የበግ ምን ይባላል ጊዜ ሲጠበስ? ቺክን አትበለኝ። ሲጠበስ ምን ነው የሚሆነው? አሮስቶ በለው። እሺ እሺ። ይሄስ የጣሊያን የፓስታ አይነት ነው። የጣሊያን የፓስታ አይነት ነው። የተንተላተለ ነገር ነው። ተመለሰ። በቃ የተንተላተለ ነገር። ለማንኛውም አይዟችሁ፣ በ30 ሰከንድ የመለሳችሁት ምንም ቢሆንም በምንም አትቀሩም። አይዟችሁ፣ እንቀጥላለን። ወደ አንድነቶች እንምጣ። ሳሚ የትኛውን ሳጥን ትመርጣለህ? ፓስፖርት። እነዚህ ወዳጅ ወይም ቤተሰብ ከውጭ ሀገር የሚያመጧቸው 7 ነገሮች። ልብስ። እኔ ነኝ የማስረዳው። አሜሪካን ሀገር ምን የሚጠቀሙበት ምንድን ነው? ገንዘብ እንትን ዶላር። ሂድ። ልብስ። የምናደርገው ነገር የምንጫማው ጫማ። ምን ነፋፋው ነገር ሽቶ፣ ስፕሬይ ምናምን። ምን ወደው ሴቶች የሚወዱት ነገር። አረ ጥቁር የሆነ የሚበላ ነገር ሴቶች በጣም የሚወዱት ነገር። ቾኮሌት። ሂድ። የምንጠቀምበት ቅድም ብለከው ነበረ። ፒሲ፣ ላፕቶፕ። ናይስ። ሂድ ቀጥል። ለሰውነታችን የሚያስፈልገን ነገር ምንድን ነው? ፕሮቲን ምናምን እንደሚባለው ማለት ነው። ሌላ ፕሮቲን ሌላ እኮ ታብሌት። አንድነቶች ጥሩ ነው። አሁን ዳጎስ ያለ ነጥብ እንዳገኛችሁ አልተሰማችሁም? ይቀራችኋል። የመለሳችሁት ግን 5 ነጥብ ነው። 5 ሲደመር 4 እኩል ይሆናል 9 ነጥብ። ግድ የለም ይቻላል። ማንም ያስረዳው? ተመስገን። የቀረው ሳጥን የትኛው ነው? አስኳላ። እነዚህ አስተማሪ ለተማሪ የሚሰጣቸው 7 ነገሮች። የገንዘብ ተቃራኒ ሰው እንደዚህ ያለው ሲባል ምንድን ነው የሚባለው? ለምሳሌ በጣም አስተሳሰቡ ከፍ ያለ ሰው ምን አለው ነው የሚባለው? እውቀት። ናይስ። ቀጥል። አባት ለልጁ የሚሰጠው ነገር ምንድን ነው? ዳሽ ለሰጪው ቀላል ነው የሚባለው? ፍቅር አይደለም። ዳሽ ለሰጪው ቀላል ነው፣ ለተቀባዩ ግን ከባድ ነው የሚባል ተረት አለ። አባት ልጁን ምን ያደርጋል? ቁጭ አድርጎ ይመክራል። እሺ፣ ትምህርት ከጨረስን በኋላ የሚመጣልን ነገር መጨረሻ ላይ የሚሰጠን ሰኔ 30 ላይ ምናምን የምስክር ወረቀት አይደለም? ምርቃት አይደለም። በ30 ሰከንድ የመለሳችሁት 2 ነው። 2 ሲደመር 0 2 ነው የሚሆነው። አሁንም የነጥብ አብላጫ ያገኙትና አንድነቶች ስለሆኑ ሳሚ ቦታን ተረከብ። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር አሁንም አንድነቶች የነጥብ አብላጫ አግኝተው ከደሱ ወደ ሳሚ እንደ ዱላ ቅብብል ይኸው እንካ ተቀበለኝ ብሎ ያው አስቀምጦታል። አሪፍ ነው። አሁንም የዳሽሙላ ጥያቄ ነው። የዳሽሙላ ጥያቄው ተመሳሳይ ህግና ስርዓት ነው ያለው። ልድገምላችሁ ወይስ ወደ ጥያቄው እንሂድ? አይ ወደ ጥያቄው እንሂድ። ዙር አንድ ላይ እናነባለን። ዳሽ ሊዘጋ ይችላል። ምን ይዘጋል? ዳሽ ሊዘጋ ይችላል። ምን ይዘጋል? ከፍ አድርጋችሁ ነው የምትጽፉት። ሳሚ ምን አለ? በር፣ መንገድ፣ ትምህርት ቤት። ስለዚህ ዞረን እንመልከት። ዳሽ ሊዘጋ ይችላል። ብዙ ነገር ይዘጋል። በር፣ መስኮት፣ መንገድ። የጻፍከው በር ነው። በር አንድ ቁጥር ላይ የተቀመጠው 10 ሺህ ብር የተጻፈው መልስ ሁለቴ ስለተጻፈ 20 ሺህ ብር አንድነቶች አግኝታቸዋል። የቀደሙ 15 ሺህ ብር ግን የማይነካ ስለሆነ 15 ሺህ ብሩ ላይ 20 ሺህ ብር ተጨምሯል ማለት ነው። ስንት ሆነ? 35 ሺህ ብር አግኝታቸዋል። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ይኸው በሁለተኛው ዙር የነጥብ አብላጫም ብቻም ሳይሆን የብር አብላጫም ያገኙት እና አንድነቶች 35 ሺህ ብር አግኝተዋል። ጋሽ ጸጋዬ፣ ተመስገን፣ ደሳለኝና ሳሚ ስለመጣችሁ እጅግ አድርገን እናመሰግናለን። ስለተሳተፋችሁም ስለተወዳደራችሁም ጨዋታውን ሞቅ ደመቅ ስላደረጋችሁን እናከብራችኋለን፣ እንወዳችኋለን፣ እናመሰግናችኋለን። እንዲሁም ወደዚሁ ስቱዲዮ ለመጡት ታዳሚዎች ሞቅ ደመቅ ስላደረጋችሁልን እናከብራችኋለን፣ እንወዳችኋለን፣ እናመሰግናችኋለን። በ7696 ኤምዋይ ብላችሁ ቴክስት አድርጉና
በማን ያሸንፋል ጨዋታ ተሳታፊ ታዳሚ ተጫዋችም አሸናፊ ልትሆኑ ትችላላችሁ። እኔ ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ።